ሳሮን ዳዊትን መረዘችው። ሂዊን እገላለሁ ብላ ያዘጋጀችውን ጁስ ዳዊት ግጥም አርጎ ጠጣው። ወዳው ታመመ። አይ ፈጣሪ! አንዳንድ ጊዜ ፈጣሪ እኮ ሁልጊዜም ከየዋሆች ጎን ነው። ከዛም እጇን ልትታጠብ ህይወት ወደ ውስጥ የሳሮን መልካምነት እኮ አስገርሞኝም አስደስቶኝም እጅን ሳልታጠብ ልበላው ነው ብላ እጇን ልትታጠብ መታጠቢያ ቤት ሄደች። ከዛ ግን ዳዊት ከጓደኛው ጋር ቀጠሮ ይዞ ነበር። ቀጠሮው ለሰዓት ይሆን ሲለው ጓደኛው ተመልሶ ወደ ቤት ሲመጣ ያ ጁስ ፊት ለፊቱ ቁጭ ብሎ አገኘው። እሱ የተዘጋጀው ጁዙ ለህዊ ነበር ተመርዞ ሳሮን የመረዘችው። ከዛም ዳዊት ግጥም አርጎ ተዛ መጥቶ ጠጣው። አይገርምም እንግዲህ ሳሮን ያለ ወትሮ ህዊይን ተንከባከበቻት። ፍቅር አጫወታት። ይቅርታ አድርጊልኝ ስለበደልኩሽ በሙሉ አንቺ እኮ የዋህና መልካም ሴነሽ ህዊዬ አለቻት። ምንም ይቅርታ አያስፈልግም በሰላም ነው ግን አለቻት። ነይ እዚህ ቁጭ በይ አለች። እኔን ነው እዚህ የምቀመጠው አለቻት። አዎ ህዊ ባደረግኩብሽ ነገር በበደልኩብሽ በጮህብሽ በሙሉ ይቅርታ አለቻት። ለምን አለች። እንደ በድዬሻለሁ አንቺ እኮ የዋህና ምስኪን ሴት ነሽ። እኔ እኮ ስራ ቦታ ስለሆንኩኝ ስራ ቦታ ደግሞ ጥሩ አይደለውም። ለዛ ነው የምጮህብሽ ንዴቴን እምወጣብሽ አለቻት። ሳሮን ችግር የለውም እኔ ተረድቼሻለሁኝ ደግሞ አልተቀየምኩሽም አለቻት። የምርሽን ነው አለች። አዎ የምሬን ነው አልተቀየምኩ አልጠላውሽም አለች። አንቺ ማለት እኮ የዋህ በግ ነሽ አለቻት። ማለት በግ ለየዋሆች እርግብ ነው ወይስ በግ አለቻት። ሁለቱም ይሆናሉ አለች ሳሮን። ህዊ ደግሞ አዎ ለነገሩ ሁለቱም የዋህ እንስሳቶች ናቸው አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ህዊ በመስመር ላይ እየሄደች እያለ ሳሚ አንቺ ቅርታ ሩት በመስመር ላይ እየሄደች እያለ ሳሚ አንቺ ሩት እያለ ቢጠራትም እንዳልሰማ ጥላው ወደፊት ሸምጥጣ ሄደች። ከዛም ሩጦ እንቅ አርጎ ያዛት። አንቺ ምን አባሽ ነው አሰሚም እንዴ አላት። ከዛም አንድ ሰውዬ አበልክ እንዴ ጨለልክ በቃ ለየልህ ለምንድን ነው የምትጠራኝ አለችው። ከዛ አንቺ ማን ስለሆንች ነው እኔን አቤት ማትዩ ምንድን ነው አላማሽ ብሎ ሩትን አንገቷን አነቃት። ከዛም የሩት ወንድም ከኋላ ሳሚን ደሱን አለው በጠገበ አጣና። ከዛም ህዊ እሱን ገድፋ ይዛ መምጣት ጀመረች። ዳዊት ደግሞ በር ላይ ቁሞ ነበር። እንዴ ምንድን ነው አለ። ከዛም ዋክ የሆነ ሰው መቶት ነው እኔ ይዤ የመጣሁት አለችው። ምን ቆይ አንተ እንደው ማን የመታ ማን እንደዚህ ያደረገ አለ። ህዊ ሩት ደግሞ ወንድሜ አናቅም ይሄ የማናቀው ሰው ነው መቶት የሄደው የሮጠው አለችው። ከዛ እንዴ እሺ ተዚህ ቀደም እንደዛ ፈንክተው ደመን እያንዠቀዠክ መጣ አንተ ምንድን ነው? እሺ አሁን ሐኪም ቤት ሂድና ታዩ ሌላ ችግር እንዳያመጣ አለ ዳዊት። በፍጹም አልሄድም ይሻለኛል እኔ እንደው አዲስ አይደለም ልማዴ ነው አለ ሳሚ። ከዛም ቆይ ግን አንተ እንዴ ሁልጊዜ እየተመታህ ነው እንደምትመጣው ወንድ አይደለህም? እስኪ እነሱ ሺህ ሆነው ሲመጡ አንተ አንድ እንኳ የእጃቸውን መስጠት እንዴት አቃተ? ምን ይመስላል አለ። አሁን አንተ ቀልድ ደሙታል። እሺ ምን ይላል አለ ሳሚ። ከዛም አሁን ወደ ቤት ግባ እናንተ ደግሞ ጀመራችሁ መጨቃጨቅ አለች ህዊ። እኔና አንቺ በኋላ እናወራለን እሺ አላት። ከዛ ምንድን ነው ምን አድርጌ ነው የሚልሽ አለች። ዋክቶ እሱን አለችው ህዊ ሩት። ከዛም ሲገባ ህዊ ነበረች። ከዛም ሰላም አላት። ሰላም እዩልህ የልጅ ፎቶ ከሳሮን ጋር ምን ይሰራል ማለቴ አለችው። አላውቅም እንግዲህ ተገኘ
አላት። ከዛም ደግሞ እኮ ያንኑ ተመሳሳይ ፎቶ ነው፣ ሲቀጥል ደግሞ አንተ አሳጥበህ የሰጠኝ ነው አለች። ምንድን ነው ግን አለችው። እኔም አላቅም እንዳንቺ ነው። ስለዚህ አሁን አንቺ እዚህ ቤት በጣም ብዙ ችግር እየተፈጠረ ነው፣ ዝም በይ። እኔና አንቺ እንደዚህ ማውራታችንንም ማወቅ የለባቸውም አላት። ግን ሂዊ አላት። ምን ሆነ ነው ግን አለችው። ጥሩ ስሜት ላይ አይደለህም አለችው። ምንም አልሆንኩም፣ ባልሆነስ ለእኔ የሚጨነቅልኝ ሰው ስለሌለ አላት። እንዴ ለምን አንጨነቅልም? እንጨነቅልሃለን እንጂ አለችው። አብረን እየኖርን አይደል? ትጨነቁልን ያላችሁ እንጂ ለግሌ አትጨነቅልኝም አላት። እሱ ደግሞ ምን ማለት ነው? ጠልተሽኛል አይደል ሂዊ አላት። አልደላውም፣ ግን ደግሞ አልተናደድኩብም አለችው። ለእኔ ምንም አይነት የፍቅር ስሜት አይሰማሽም አላት። ምንም አልጠላውህም፣ ምንም የሚሰማኝ ነገር የለም አለችው። እንዴ አይሽ ጠልተሽኛል ማለት ነው አላት። ይኸውልህ የምጠላው የምትወደውን ሰው ነው። እኔ ደግሞ አልጠላውህም አልወደህምም። ያ ማለት ደግሞ ልክ እንደ አዲስ ሰው በቃ አዲስ አለ አይደል? እንደዛ ነው የሚመስለኝ አለችው። እና ታዲያ ጠልተሽኛል ማለት እኮ ነው አላት። ለማንኛውም አሁን እዚህ ጋር ስንጨቃጨቅ ሌላ ሰው መጥቶ እንዳያየን አላት። እኔ አልጠላውም አለችው። ለነገሩ ብጠይኝም አይፈረድብሽም፣ በገዛ ስራዬ ነው አላት። እረ ዛሬ ትልቅ ለውጥ ነው ባክህ አለችው። አቡ ትታስጠላ፣ ምን ትመስላለች ብሎ ጥሏት ሄደ። እንግዲህ ዳዊት ደግሞ ሳሮን አልመጣችም እንዴ አላት። ሳሮን ወደ ውጭ ራሴን አሞኛል ብላ ተኝታ የለ ማታ እንደተኛች አልተነሳችም አለችው። ቆይች ልጅ ምን ሆና ነው አለ። ከዛም ሳሮን ተነሳች። አይ እሷ ሩት ህይወት ጋር ሄዶ ነበር ዳዊት። ከዛም ተኝተሻላ? አዎ እንደዚሁ የተኛሁት እኮ ሳሮን ስላልተነሳች ነው፣ ማታ አሞኛል ብላ ነበር። ስለዚህ እስኪ ልነሳና ምግብ ምናምን ትፈልግ ከሆነ ልጠይቃት አለችው። እህቴ ከቀን ወደ ቀን እየተቀየረች ነው ሂዊ፣ ምን ማድረግ እንዳለብኝ አላቅም። አሁን እናቴ ጋር ወስጄ ቢያንስ እናቴ እንድትመክራትና ሁሉን ነገር እንድታረግ እፈልጋለሁ ቢሻላት አለ። ህይወት ደግሞ እንዴ ሳሮን ናት ስራ ጥታ የምትሄደው፣ ስራዋን እኮ በጣም ትወደዋለች አለችው። ከዛም እሺ ካለች መጠየቅ አለብኝ አለ። እስኪ እሺ ካለቻቸው ሞክሯት፣ ግን ደግሞ ሩትንም ይዘህ ሂድ፣ እናት ከዚህ በላይ መሰቃየት የለባቸውም አለችው። እሺ አለ። ታድለህ ዳዊት አለችው ህይወት። እንዴት አላት። በእናትህ ተከበህ በቤተሰቦች ነው ያደግከው አለችው። እሱ ደግሞ አንቺስ ብትሆኝ አላት። እኔ ቢሆንም በማይወዱ ሰዎች ናቸው አለችው። ከዚህ ሙድ እንውጣ ሂዊ አላት። እሺ አለች። ከዛም ሳሮን ተነሳች። ሳሮን ክላስ ሄዶ ምንድን ነው ሳሎን መጣች። እህቴ አሁን እናቴ ጋር መሄድ አለብን፣ እምቢ ካልሽ ግን እናቴ ጋር ደውዬ በቃ ዛሬውን እንድትመጣ አደርጋለሁ አላት። ዳዊት አታደርገውም፣ እኔ ስራ በዝቶብኛል አልሄድም አለችው። ከቀን ወደ ቀን እኮ ጸባይሽን እያጣሹ መጥፎ ሰው አውሬ እየሆንሽ ነው አላት። ከዛም አይደል አለችው። አዎ ስለዚህ እመኝኝ እናገራለሁ አሉ። ተጨቃጨቁ። ሳሚ ደግሞ ገብቶ አንቺ ሴት ምንድን ነው የህዊ ልጅ ፎቶ ምን ያደርጋል አንቺ ጋር አላት። ህዊ ሁላችሁም ልታሳብዱኝ ነው እንዴ? ምን አገባ ስለ ህዊ ደግሞ አለችው። እዩልሽ የህይወት ልጅ ፎቶ አንቺ ጋር ምን ያደርጋል? ምንሽም እየገባኝ አይደለም፣ ላምንሽም አልቻልኩም አላት። ከዛም ባልሽ አይደለሁ ማወቅ የለብኝም ሲላትም አንተ ባሌ አንተ ባልሆነ ልጮህብኝ ከርስህን እየሞላሁ ለነገሩ ምንትል እምብርት እስከሚገለበጥ እየበላህ ጥጋብ ጮህብኝ ምንትል አለችው። የሆነ ነገር ሲነሳ ጽፋሽን ለመሸፈን እንደዚህ ልብ የሚሰብሩ ነገሮች ትናገሪያለሽ። እያረግሽ ያለሽው ነገር በፍጹም አልገባኝም
አላት። ከዛም ጮኸች፣ ያዙ ይልቀቁኝ አለች። ወይኔ ሳሮን እያየሁሽ አበርሽ ወይ ጉድ ብሎ ሳሚ ወጣ። ዳዊት ለህዊ የብሩም ነገር እያሳሰበኝ ነው አለ። አንተ ሞኝ ነህ እንዴ? እንዴት አካውንታችሁን አሳዩ ብለህ ትጠይቃለህ? ሌላም እኮ አካውንት ሊኖራቸው ይችላሉ የሚቀያይሩት አለችው። ደግሞ ይሄንንም ነገሩሽ? ይገርማል። ለነገሩ እውነትሽን ነው፣ እኔ ነኝ ጅሉ አላት። የጅል ሰው ሀሳብ ነው ያሰብከው አለችው። ምን? እኔ ጅል አላት። ማለት ሀሳቡን ነው ያልኩት አለችው። ከዛም አይ ልክ ነሽ አለ። አሁን እንግዲህ ሳሮን ሆዬ ህይወትን ማጥፋት አለብኝ፣ ካልሆነ ግን ሁሉም ህይወት እያሉ ወደ እሷ ተጠቅልለው እኔን ወንጀሌን ይደርሱብኛል። ደረሱብኝ ማለት ደግሞ ገደሉኝ ማለት ነው። ቤተሰቦች በሙሉ ይህን ነገር ማወቅ የለባቸውም። እቅድና አላማ የሚከሽፋል፣ የገንዘብ ቢዝነስ የሚከሽፋል። ስለዚህ ህይወትን ማስወገድ አለብኝ አለችና አሰበች። ከዛ ህይወት ጋር በፍቅር መቅረብ እንዳለባት ራሷን አሳመነች። ከዛም ህይወትን ነይ ቁጭ በይ አለቻት። ህይወት ያለ ወትሯ ያንን ስትሰማ ደነገጠች። አዎ እኔ እዚህ ልቀመጥ አለቻት። አዎ ህዊ በጣም ይቅርታ ላደረግኩሽ ነገር አለች። ምን አለቻት? አዎ በድዬሻለሁ፣ ጮሄብሻለሁ ስትላትም አረ ችግር የለውም ሳሮን፣ በቃ ስራ ቦታ እኮ ከሰዎች ጋር ልግባባ ብዬ ነው በቃ አለች። ችግር የለውም እኔ አንቺ ምንም ብታረጊኝ አልጠላሽም፣ መጥፎ ነገር እያደረግሽ መልካምነትሽ ነው የሚታየኝ አለቻት። ከዛም የኔ የዋህ የኔ ምስኪን አንቺ እኮ ልዩ ሴት ነሽ የኔ በግ አለቻት። በግ ለእርግብ ለየዋሆች በግ ነው ወይስ እርግብ ስትላት ሁለቱም የዋህ እንስሳዎች ናቸው አለች። ለነገሩ ልክ ነሽ፣ የቤት እንስሳዎች ሁለቱም የዋሆች ናቸው አለቻት። ከዛም በስተመጨረሻ ህዊ ተኛች፣ እሷም ተኛች። ጧት ስትነሳ ሳሮን ቁርስ ሰራች። ዳዊት ክችን ሲገባ እንደ እህቴ ምን እያረግሽ ነው አላት። ህዊ ስትነሳ ሰርፕራይዝ ላደርጋት አለችው። ምን? እኔም አንተም ትንሽ ከቆየህ እንደዛው አለችው። እኔ ጓደኛዬ ቀጠሮ ቀጥሮኛል፣ እዛ ግዴታ መሄድ አለብኝ አላት። በቃ እሺ ህይወን ሰርፕራይዝ አደርጋታለሁ አለችው። እሺ ብሎ ዳዊትም ሄደ። ከዛ ሳሮን ሰራርታ ከጨረሰችና እጁዙ ውስጥ ከመረዘች በኋላ ህይወን ቀሰቀሰቻት። ህይወዬ በይተነሺ እኔ የሄድኩ ነው ወደ ስራ፣ ቆንጆ ምግብና ቆንጆ ጁስ አዘጋጅቻልሻለሁ፣ ቁርስሽን ብይ አለቻት። እኔ እኮ ሰራው ነበር አለች ህይወ ምስኪኗ። አይ በይ በቃ አሁን ተጣጥበሽ ብይ አለቻትና ሄደች። ደወለች። እዩልክ አሁን ጁዙን አዘጋጅቼ ምግቡን እንዳለ አዘጋጅቼ መርዤ ሰጥቻታለሁ። ከ15 ደቂቃ በኋላ መተህ ሬሳዋን አውጥተህ ጣል፣ ማንም ሰው የለ ቤተሰብ እንዳይደርስ ስትንጓተት አለችው። እሺ አለ። ዳዊት ደግሞ ጓደኛው ፕሮግራሙን ስለሰረዘው ከሰዓት አለው። ከዛም ተመልሶ በቃ ደግነቱ ከቤት አራኩም ብሎ ተመልሶ ሲመጣ ሳሎን ቆጭ ብሏል ጁዙና ምግቡ። ህዊ ልትበላውና ልትጠጣው እንዳለች እንዴ የሳሮን ገራምነት እኮ ግራ አጋብቶኝ ምግብ እጅን ሳልታጠብ ልበላው ነው አለች። ከዛም ሄደችና እጇን ልትታጠብ ሄዳለች። ከዛም ዳዊት ጁዙን ገጣም አርጎ ጠጣው። ስትመጣ ምንድን ነው ህዊዬ ብታይኮ አልሽከም እንዴ አለችው። ተመለስኩ። ብታይኮ በቃ ሲጠጣ እንዳደረሰው አንጀቴ ቅጥል ብሎልሽ ነበር አላት። እንዴ ጠጣኸው እንዴ አለችው። አዎ በቃ ታስጠላ፣ ሳሮን እኮ ገዝታልኝ ነው እንዴ አለችው። እዩልሽ አሁኑኑ እሱኑ የመሰለ ተካልሻለሁ አላት። ኧረ ሳሮን የገዛችልኝን አይተካልኝም፣ እሺ መታረቂያ ብላ እኮ ነው የገዛችልኝ አለችው። ከዛ ህዊ አለ ሆዱን ያዘ። እያመመኝ ነው አላት። እንዴ እሰይ አለች ህዊ። ከዛም እየጠናበት ሲመጣ እንዴ አመመ እንዴ አዝኜብህ እኮ ነበር አለችው። ከዛ አራመመ ህዊ አለ። ዝልፍልፍ አለባት። ደነገጠች። ምንድን ነው ዳዊት ማለት ጀመረች። ከዛም ሳሮን ህይወት ሙታልኛለች ብላ ዘው እያለች ስትመጣ እዛ
ዳዊት ወድቋል። ደነገጠች። ህይወት ደግሞ እንቃርጋ ይዘዋለች። የምትሆነው ግራ ገባት። ሳሮን ይገባታል። በጣም መጥፎ ሰው ናት። አሁን እርግጠኛ ነኝ ወንጀሏ ይፋ ይሆናል። ሳሮን የእጇን እንድታገኝ የሁላችንም ፍላጎታችን ነው። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።